ሰላም ለእናንተ ሰላማችሁ ባላችሁበት በጥፍ ይብዛ። ዛሬ የማሳያችሁ የኔን አሰራር ማለት ነው። በርበሬ ከኢትዮጵያ አምጥቼ አልቆብኛል እና አሰራር ላሳያችሁ ማለት ነው። በዛውም ደግሞ ለተጠየቁት መልስ የሚሆነኛል ማለት ነው። እና እኔ እንደዚህ ነው የማዘጋጀው። እቤት እናቴ እንዴት እንደምታዘጋጅ አውቃለሁኝ። በጣም ጎበዝ ናት በርበሬ ስታዘጋጅ። ግን በጎደለ ሞላ በቃ ሰው ካገሩ ከወጣ እንደማንኛውም ይኖራል አይደለም። ስለዚህ እችን ዘዴ እጠቀማለሁ። በርበሬ ልክ ሲያልቅብኝ ይሄን ዘዴ ነው የምጠቀመው። ይሄን አረብ ቤት ያለውን ቅመሞች ተጠቀምና ቆንጆ በርበሬ ይወጣልኛል ማለት ነው። ስለዚህ እዚህ ጋር ያለኝን ይኸውላችሁ፣ እዚህ ጋር ስታር አለኝ። ይሄንን ስታር ይሄንን ቅመሞች ሁሉ የምታገኙት ከአረብ ሀገር በተለይ ያላችሁ ልጆች ብሪያኔ ቅመሙን ሲገዛ እንትኑን በላስቲክ ታሽጎ ሲገዛ ሁሉንም ቅመም እዚህ ውስጥ ነው የምታገኙት ማለት ነው። እዚህ ጋራ አንድ የሾርባ ማንኪያ ተጠቀማለሁ። እችኛዋ ገውዝ ናት። አያችሁ፣ እቺ ድቡልቡላ ማለት ነው ገውዝ ናት። በርበሬ ውስጥ ጨምራለች። እችን ገውዝ ተጠቀማለሁ። አንድ ፍሬ ከሙን አንድ የሾርባ ማንኪያ ተጠቀማለሁ። እዚህ ጋራ ኮሪማ እጠቀማለሁ። ኮሪማ ይሄኛውን ማለት ነው እዛ ውስጥ ነው የሚገኘው ሁሉም ማለት ነው። እሱንም አንድ 10 ፍሬ ተጠቅሜያለሁ። ኮሪማን ይወዳለሁ። እዚህ ጋራ ጥቁር አዝሙድ እጠቀማለሁ። ጥቁር አዝሙድ አንድ የሾርባ ማንኪያ፣ ቅርንፉድ እና ቆንዶ በርበሬ አንድ የሾርባ ማንኪያ። ነጭ ቆንዶ በርበሬም ካለ ተጠቀሙበት እጠቀማለሁ። እዚህ ጋራ ጥምዝ ማለት ነው። እኔ ከኢትዮጵያ ነው ያመጣሁት። ይሄንንም ቅመም ግን ታገኙታላችሁ። በተለይ ዱባይ አካባቢ የምትኖሩ ልጆች የአረብ ሱፐር ማርኬት ሁሉ ቅመም አለ፣ የምትፈልጉት ቅመም ሁሉ አለ። ይሄን እጠቀማለሁ። ከሌላችሁም ችግር የለም፣ ይሄን ባይኖር መስራት ትችላላችሁ። እኔ ጥምዝ ወዳለሁኝ። ጥምዝ እጨምርበታለሁኝ። ቀረፋ እሱንም አንድ የሾርባ ማንኪያ የምጠቀመው። ቀረፋም እንደዚሁ አንድ የሾርባ ማንኪያ ወይ 2-3 ስንጥቅ። ይቺ ትንንሽ ናት፣ ትንሿን መጠቀም ትችላላችሁ። ጎመን ዘር አንድ የሾርባ ማንኪያ እጠቀማለሁ። ጎመን ዘር ደስ ይለኛል በርበሬ ላይ ማለት ነው። እዚህ ጋራ ሄል እጨምርበታለሁ። ሄል እጨምራለሁ። ከፈለጋችሁ ጨምሩበት፣ ግን ቆንጆ ጣዕም ያመጣ እንደ ነገሩ ነው የምሰራው እኔ። እዚህ ጋራ ክዝብራ ፓውደር ማለት ነው፣ ወይም ክዝብራ፣ ይሄ ክዝብራ ነው ድንብላል ማለት ነው፣ እጠቀምበታለሁ አንድ የሾርባ ማንኪያ። ከዛም በርበሬው ይሄኛው ነው እንድልዝ ማለት ነው፣ ሽርክቱ ማለት ነው፣ እሱን እጠቀማለሁ። አንድ ኩባያ የሚያክል ነው የምጠቀመው። ከፈለጋችሁ ግማሽ ኩባያም ተጠቀሙ፣ እናንተ ቤታችሁ እንዳለ ነው። ከዛም እዚህ ጋራ ዝንጅብል ፓውደር አለኝ። እሱን አንድ የሾርባ ማንኪያ እጠቀማለሁ። ነጭ ሽንኩርት ፓውደር አለኝ። አንድ የሾርባ ማንኪያ እጠቀማለሁ ነጭ ሽንኩርት ፓውደር። እዚህ ጋራ ጦስኝ ወይም ዛከር የሚሉትን ጦስኝ ማለት ነው፣ ኦርጋኖ የሚሉትን ማለት ነው፣ እሱን እጠቀማለሁ። ሶሪ ኦርጋኖ የሚባለውን ጦስኝ ማለት ነው፣ እሱን እጠቀማለሁ አንድ የሾርባ ማንኪያ። እዚህ ጋራ መረሚያ እንደ ኮሰረት ነው የሚያገለግለኝ፣ እሱን አንድ የሾርባ ማንኪያ እጠቀማለሁ ማለት ነው። ጋራ ነጭ ቅመም አለኝ። እቺኛዋ ነጭ ቅመም ማለት ነው፣ እሱን እጠቀማለሁ። እዚህ የንሱን ይሉታል፣ ግን ነጭ ዱቄት ነጭ ቅመም ነው የምንለው እኛ በኢትዮጵያ ማለት ነው። እዚህ ግን የንሱን ነው የሚሉት፣ እንዴት እንደሆነ ባላውቀውም ማለት ነው። ዳቦ ላይ ምናምን እንጠቀምበታለን እኛ ኢትዮጵያኖች። እዚህ ሻይ ማፍልተው ይጠጡታል። ይሄን እጠቀማለሁ። አሁን እያንዳንዱን አምሰዋለሁ ማለት ነው። እሺ ጋውዙን እንደዚህ ነው የምፈለቅቀው፣ እንዲፈለቅቀዋለሁ። ከዛ ይሄኛው ትንንሽ ስለሆነ እኔ ፍሬ ከውስጡ ምንም ፍሬ አይገኝለትም ብትቀጠቅጡት ማለት ነው። የዚህ ሀገሩ እንደ ኢትዮጵያ ትልልቅ አይደለም፣ ትንንሽ ነው እና ዝም ብዬ ነው የማምሰው ማለት ነው። ከዛ እንዳለ አምሳቸዋለሁ። መጀመሪያ ትልልቆቹን እሺ፣ አሁን በምጣዴ ላይ ነው ያለው፣ አምሰዋለሁ። ይታመስልኛል። ትልልቆቹን መጀመሪያ እንደዚህ ነው ማምሰው።
ለአንድ 2 ደቂቃ አምሰዋለሁ። ቀስ ባለ ለብ ባለ እሳት እሺ አሁን እንዳለ ቅመሞቹን እዚህ ላይ አመጣለሁ። አምሰዋለሁ ማለት ነው። መጀመሪያ አንኳሩ ካልተማሰለ በስተቀር ካልታመሰ ጥሩ አይመጣም። ምክንያቱም እነዚህኞቹ ቶሎ ስለሚታመሱ እንትን ይላል ይቃጠልባቸዋል ማለት ነው። ስለዚህ ነው በስተመጨረሻ ላይ ከታመሰ ያኛው በደንብ ትልልቁ በደንብ ከተማሰለ በኋላ የተጠቀምኩት ማለት ነው። ከዛ እናወጣዋለን እና እናቀዘቅዘዋለን ማለት ነው። ከዛ በወረቀት ላይ እንዲያደርገዋለን። ኢትዮጵያ በሆነ ነገር ላይ ነው እንትን የምንለው ዘረር የምናደርገው በሰፌድ ላይ ምናምን። እዚህ ግን ፕላስቲክ ስለሆነብኝ እንትን ይልብኛል። ወረቀት ከሆነ ግን ውሃ አያዝልም ማለት ነው። በወረቀት ላይ በፈለጋችሁት ነገር ተጠቀሙ እናንተ ባላችሁ ነገር። እሺ ከዛ በዛው ላይ ብዙም ሳንትን ሳይል ኮሰረቱንና መረሚያውን ማለት ነው ዛተሩን ወይም ደግሞ ጦስ ኦርጋኖ የሚባለው ወይም ጦስኝ በምንለው በቋንቋችን እሱን አንድ ላይ አደርገዋለሁ ማለት ነው ካወረድኩት በኋላ። እሺ በዛው ምጣድ ላይ ምጣዱ ማጠብ ምናምን አያስፈልገኝም። ይሄንን እጨምራለሁ። ግን መስኮቱን ከፋፍቱት አደራችሁን፣ ምክንያቱም በጣም የሚያቃጥል ሽታ ነው የሚመጣው። በተለይ አረብ ሀገር ያላችሁ ልጆች በሩን ከፋፍቱት ማለት ነው። ከዛን አምሰዋለሁ ለ1 ለ2 ለ3 ደቂቃ ቀስ ባለ እሳት ለብ ባለ እሳት ነው የማምሰው። ይሄ ቶሎ ቶሎ ለሚደርስ ነው። ቶሎ ቶሎ ብላችሁ በርበሬ ለማድረስ ስትፈልጉ ይሄን ትጠቀማላችሁ። በተለይ እንደኔ ገጠር አካባቢ ለምትኖሩ ልጆች እንትን ላይኖር ይችላል። እንደዚህ ከተማ እንኳን ያላችሁ ትገዛላችሁ። እኛ ግን ገጠር አካባቢ ለምንኖሩ ልጆች ብዙም ላናገኝ እንችላለን። ስለዚህ በቀላል ሁኔታ በርበሬ እንደዚህ ማዘጋጀት በቤት ውስጥ ትችላላችሁ ማለት ነው። ሁሉ ቅመም ቤት ውስጥ አለ፣ አረብ ቤት አለ፣ ሁሉም ቅመም እንዳይቃጠልባችሁ በርበሬያችሁ። እሺ አሁን እዚህ ጋራ ጨምረዋለሁ እና አቀዘቅዘዋለሁኝ ማለት ነው። ደስ ይላል ግን ሽታው ገናም ካሁኑ ማለት ነው። የኛ ኢትዮጵያ ነገር ይሸታል፣ ምን እንደሆነ አላውቅም። ያስነጣስ። ከዛን ጨው አመሳለሁ። አሁን ላይ ግን በርበሬ ማያምሱም፣ እንደዚህ ነው የሚያስፈጩት፣ ቀለሙ ይሄዳል በማለት ማለት ነው። እዚህ ጋራ እኔ የተፈጨ ጨው ነው ያለኝ። ጨው አመሳለሁ። ኢትዮጵያ ውስጥ ግን ጨው ትንሽ ነው የሚጨምሩት። አሁን ላይ እንደ ድሮ አይደለም። በፊት ጨው ይጨመር ነበረ በዙ ማለት ነው። አሁን ግን ያነጻል እያሉ አይጨምሩም። እኔ ግን ጨመርኩኝ። እዚህ ትንሽ ጨው ጨምሬያለሁ። አምሳለሁ ማለት ነው። ነጭ ሽንኩርት ፓውደር ጨምራለሁ። ቀይ ሽንኩርትም ካለ ተጠቀሙበት። እሺ ቀይ ሽንኩርት ፓውደር ካለ ማለት ነው። እና እኔ የለኝም። ዝንጅብል እጨምራለሁ፣ ፓውደር ማለት ነው። ሰው ባለው ነው እንግዲህ። እዚህ ጋራ ጨውንም እጨምራለሁ። ከዛ በቃ ይሄንን አቀዘቅዘዋለሁ ማለት ነው። ሌላ ነገር ደግሞ ማለት ነው እንዲቀላልኝ በደንብ እንዲቀላልኝ እኔ ወጥ ላይ ቲማቲም መጨመር አልወድም። በተለይ የሀበሻ ምግብ ላይ እኔ ቲማቲም ሲጨመር በቃ አልወድም። ምን እንደሆነ አላውቅም፣ እጠላለሁ።
በተለይ ዶሮ ላይ ምናምን ስጋ ወጥ ላይ ሲጨማመር ብዙ ደስ አይለኝም። አበሻ ወጥ እንደ አበሻ ወጥ ሲሆን ነው ደስ የሚለኝ። ስለዚህ ቅላቱም ደግሞ ያንን ከለር ይዞልኝ እንዲወጣ ነው የምፈልገው ያለ ምንም ማለት ነው፣ ካለ ቶማቶ ሳልሳ ከምናምን ውጪ ማለት ነው። ለዚህ ሰው በፍላጎቱ ነው እና ልክ ቅላቱን ይዞ እንዲወጣልኝ ይሄኛው ብዙም ስለማይቀላልኝ ማለት ነው በዚህ ጋር ፓፕሪካ ጨምርበታለሁ። ይሄንን ፓፕሪካ የማቃጥለውን ቃሪያ ማለት በርበሬ ማለት ነው እጨምራለሁ። ለምን ከለሩን ይዞልኝ ነው የሚወጣው ማለት ነው፣ እንዳይነጻብኝ። ወጥ ስሰራ ብዙ ጊዜ አልጠቃቀምም። ቲማቲም የምጠቀምበት ወጥ አለኝ ሲያምረኝ ማለት ነው። ግን በተለይ ቀይ ወጥ ምናምኖች ላይ ትንሽ ከብደኛል። ለዚህ እኔ በቃ ቅላቱን ቀይ እንዲሆን ስለምፈልግ የኢትዮጵያ ወጥ ፋብሪካ ደብልቄ ነው ማስፈጨው ማለት ነው። እዚህ ስለሆነ አገር ቤት ቢሆን በርበሬውን በደንብ ታገኙታላችሁ። እዚህ ግን ብዙ ምን ስለማይ የተደለዘውንም ስለሆነ እንደዚህ አድርጌ ቤት ውስጥ ስለማዘጋጅ ወፍጮ ቤትም ስለሌለ በእንደዚህ መልኩ ነው የምፈጨው ማለት ነው ደባልቄ። ይሄው በዚህ በፓፕሪካ በሚባለው ማለት ነው። ካላችሁ ከሌላችሁ ግን እንደዛ መፍጨት ትችላላችሁ። ይሄን ነው የምጨምረው። እሺ አሁን እፈጫዋለሁ በመፍጫ ውስጥ አድርጌው ማለት ነው። ግን መጀመሪያ መቀዝቀዝ አለበት። አቀዝቅዤው ነው። አንዳንዴ ፀሐይ ላይም ሰው ያሰጠዋል። ግን እኔ ከዛ ውጭ ብዙም ላይገኝ ይችላል። አፓርታማ ላይ የሚኖሩ ልጆችም ካሉ ይቸገራሉ። ግን ለማንኛውም ቤት ውስጥም እንደዚህ ቀዝቀዝ አድርጋችሁት መፍጨት። በነገራችን ላይ ፓፕሪካውን ከጨመራችሁት ነው የሚቀላላችሁ እንጂ ብቻውን ከሆነ አይቀላላችሁም። ይሄንን ማወቅ መቻል አለባችሁ። ግን ቢሆንም ደግሞ ብቻውንም ከሆነ በጣም ቆንጆ ጣዕም አለው። የእውነት ለመናገር ማለት ልክ ጣዕሙ ልክ ኢትዮጵያ ነው የሚለው እውነት ለመናገር ማለት ነው። በጣም አሪፍ ነው። ግን ፓፕሪካውን የምትጨምሩበት ምክንያቱ ምንድነው? እንዲቀላላችሁ ነው። ለመቅላት ስትፈልጉ ፓፕሪካውን መጨመር ማለት ነው። ለምሳሌ እኔ አንድ ኩባያ በርበሬው ሽርኩቱን ከጨመርኩኝ ፓፕሪካውን ስጨምር ግማሽ ኩባያ ጨምራለሁ። 2 ሲኒ ማለት ነው ጨምርበታለሁ። ወይም ከሌላችሁም 1 ሲኒ መጨመር እንዲቀላ። በዛ ላይ ማቃጠሉ እንዳያቃጥለው እንዳይፈጃችሁም ይረዳል ማለት ነው።